አንተ ማለት ነው እንደዚህ ከምትፎክር እንደዚህ ከምትል እስቲ ብቻህን ከነዚህ ከእንትኖች ወጥተህ እስቲ ብቻህን ወንድ ለወንድ አግኘው አይደለም ብቻህ ማለት ነው። ከነሱ ጋር ሆነህ እንኳን አልቻልከውም። ስለዚህ ነፍስህን ሰባተኛ ሰማይ ላይ ጠብቅ። በቃ ምንም ሌላ ምንም አይደለም፣ ምንም ማለት ነው። ቀጣዩ ይሄ ነው እንጂ አንተ ማንን ስለሰበሰብክ ማንንም እንትን ብለህ ስለሄድክ ልጁ ላይ ምንም የሚፈጠር ነገር የለም። ለማንኛውም ሰላም ጤና ይስጥልኝ ውድና እየተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ እንደተለመደው ነው። አላርፍ ያለች ጣት ምን እንትን ብላ ትወጣለች አሉ እና አላርፍ ብሏል ማለት እንግዲህ የድሮ አማቼ አላርፍ ብሏል። የድሮ አማቼ አላርፍ ብሏል። ምን እንደሆነ ምን ታይቶት እንደሆነ አላውቅም ማለት በቃ በዚህ እንትን ባትሳፈጥ ነው። እኔ ባትሳፈጠው መልካም ነው ባይ ነኝ። አትሳፈጥ በቃ እንዴ እመን፣ በቃ ተሸንፈሃል። እመን ልጁ አይለቅህም፣ መቼም አይለቅህም፣ መቼም ማለት ነው። አጠገቧ እንዳትደርስ ብለዋል። አጠገቧ እንዳትደርስ ምንድን ነው አንተ እንደ አንድ ሰው ስሜታዊ ሆኛለሁ። ኧረ እባክህ ወይ እሷስ ስሜት የላትም የዛኔ 10ሩን ሰብስበ መተህ እዛ ሸሼ ገዳይ ስትል እሷ ስሜት አልነበራትም የዛኔ? እንዳንተ አልተናደደችም? አየካ በራስ ሲደርስ ነው እንደዚህ ቅጥል የምትለው። ገና እንጀትህ ነው የሚያረው። ይሄ ምን አይተህ ማለት ነው? ይሄ ገና ትንሽዬ ነገር እኮ ነው። ገና የሰርግ ጉድ አለ ምናምን። እንግዲህ ቻለው፣ ምንም ማድረግ አንችልም እኛ። ወገባችንን አስረን ነው እንግዲህ የምንደግሰው። አይነህ እያያ ማለት ነው። የጸጋዬ እሸቱ ዘፈን ጋብዛሃት ምናምን ነገር እንትን እንደምትል በጣም እርግጠኛ ነኝ። ቢሆን ደስ ይለኛል፣ ምኞቴም ስለሆነ ነው ማለት አሁን ባለችበት እንትን ላይ ይሄ ነገር አርጊ ማለት ሳይሆን ግን ያው አንሳ እንደተቃጠለች እኛን ምን ያህል እንደተቃጠልን እኛና መድኃኒዓለም የምናውቀው ማለት ነው። ስለዚህ አንተም በመቃጠል እጅግ በጣም ደስ ነው ያለኝ፣ ደስ ማለት ነው። ግን ማለት ነው አንድ ነገር እንደ እህት ልምከርህ እስቲ አንተ ይሄ ልጅ ማለት ነው በሰላማዊ መንገድ ለመፍታት ሞክር እስቲ። ምናልባት አሁን እንኳ ያው ራስ ቆስቁሰኸዋል፣ መቼም እንትን የሚል አይመስለኝም። ግን በሰላማዊ መንገድ እንደ ወንድ ብቻህን እንደ ወንድ ለማውራት አትሞክርም? እንደዚህ አገር ምድሩ ማንን የቡታጀራ ወንዶች እንዳለ እንኳ ሰብስበ ብትመጣ ልጁ አይሰማህም። በቃ በዚህ እርግጠኛ ሁን። እኔ ምዬ ነው የምነግርህ። ይሄ ለሱ እንዳውም እያበረታኸው በቃ በምን አይነት መንገድ ራሱን ፕሮቴክት አድርጎ ራሱን እንትን ብሎ መሄድ እንዳለበት ነው እንትን ያልከው ማለት ነው። አሁን ሳያስበው ነው የያዛችሁት፣ ሳያስብ ስለያዙት ነው። ሲጀምር ደግሞ ማለት ነው ምን አስፈራህ አንተ? ለምን ፈራ? ለምን ተደበክ? አንተ ቦቅቧቃ ምን አስፈራህ? ለምን ተደበከው? ለምን ፈራኸው? ማለት እነሱ ሄደው ሲይዙት እነሱ ሄደው እንትን ሲሉት አንተ ለምን ፈራክ? ምን ሆነ ነው? ለምንድን ነው የተደበከው? እንደ ሌላ ቀን ባለፈው እንደዛ እንደፎከርከው ምናምን ሄደ አዝትበትም ነበር። መደበቁ ምን አመጣው? ለምን ተደበክ? በአጠቃላይ ብቻ ማለት ነው የእውነት ነው የምልህ በቃ የማትወጣበት ነገር ውስጥ ነው የገባኸው ማለት ነው። የባሰ ሌላ ችግር ቀጥታ አንተን ወደ መጣህበት ነው የሚመልስ ማለት ነው። ታያለህ፣ ይሄን ታያለህ። ምን በላይ ነበር ካላልክ ማለት ነው በቃ ከማይሆን ከአንበሳ ጋር ነው አሁን እንትን እያልክ ያለኸው ማለት ነው። እኔ እንደዚህ ስል ይሄን ልጅ ምናምን እንትን እያልኩት ሳይሆን ልጁ በጣም በቃ የሚገርም ልጅ ነው ማለት እንትኑ አሁን እሱ እንደዚህ በሌላ አቅጣጫ ስለሄደበት ነው እንጂ እንደዚህ አይነት ጸብ ምናምን ውስጥ መግባት የሚፈልግ ልጅ አይደለም ሲጀመር ማለት ነው። ብላክ አለው እንትን አለው ቴኳንዶ ተማረ ምናምን ለምትሉት ማለት ነው ስፖርት ነው። ቴኳንዶ ስፖርት ነው። ስፖርትም ደግሞ የምትሰሩት ለጸብ ወይም ለመደባደብ ሌላ ሰውን ለመጉዳት አይደለም። ይሄ ሲጀመር ገና ስፖርት ስትጀምሩ የሚነግሯችሁ ይሄ የአንድ ስፖርተኛ ዲሲፕሊን ነው። በቃ ምን ስፖርት የሚሰራው ለጤንነት ብቻ እንደሆነ ነው እንጂ የሚያውቀው የሚማረውም ስፖርት የሚሰራው ለመደባደብ፣ ቴኳንዶ የሚሰራው ለመደባደብ እንዳልሆነ ያውቃል ልጁ ማለት ነው። ግን ድንገት ስለያዛችሁ ድንገት ስለመጣችሁበት ነው የዛኔም
እንደዛ ዘርሯችሁ የሄደው። ትላንት ደግሞ ድንገት ስለያዛችሁት ምንም ማድረግ አልቻለም፣ እንትን አላለም እንጂ ቴኳንዶ ለእናንተ ብሎ አይደለም፣ እናንተን ለመቀጥቀጥ ብሎ ወይም ደግሞ ይሄ ነገር በቃ ከድሮ ጀምሮ አስቦት ይሄ ህይወት ያጋጥመኛል፣ ይሄ አጋጣሚ ያገኘኛል ብሎ አይደለም የተማረው ማለት ነው። አስሬ ደጋግማችሁ እሱ እኮ እመኑ፣ በቃ ተሸንፋችኋል። ምን ችግር አለ ማመን? እናንተስ ዝም ብላችሁ ነው እንዴ ጋርድ እና አጋች የሚቀጣጣችሁ ነው? ምንድን ነው ቃላቱን ላጠፋብኝ እንደዛ ነገር የሚያደርጋችሁ ማለት ነው። ዝም ብላችሁ ነው እንዴ? አልተማራችሁም? ዝም ብሎ በግምት ነው ማለት። ቢያንስ እኮ ራሳችሁን እንዴት መከላከል እንዳለባችሁ እንደዚህ አይነት ነገር ስትሰሩ እኮ ብዙ ቻሌንጅ ያጋጥማችኋል። ብዙ ነገር ማለት ነው። መሰንዘር ብቻ እኮ አይደለም፣ መከላከል፣ ራስን መከላከል የሚባል ነገር አለ። ይሄ ልጅ ራሱን ነው የተከላከለው እንጂ እናንተን መምታት እኮ እንዲህ አይደለም። መምታት ቢሆንማ እዚህ ቆልፎ እያንዳንድሽ ማለት ነው። እዚህ ተቆልፋችሁ ቻይና ሄዳችሁ ነበረ፣ በቻይና ነበረ የሚፈታችሁ ማለት ነው። እዚህ ተቆልፋችሁ ግን እሱ ራሱን ተከላከለ እንጂ አልመታችሁም። መማታት እንዲህ አይደለም። ቴኳንዶ ተምሮ የቴኳንዶ አመታት እንዲህ አይደለም። እሱ ደግሞ ቀስ በቀስ ታይዋለሽ፣ እያንዳንድሽ ታገኘዋለ፣ የእጅህም ማለት ነው። አሁን ራሱ ምን እሺ፣ እናያለን። ብቻ ዛሬ ደግሞ ምን እንደሚፈጠር እናያለን። ያው እስካሁንም ያለው ነገር እኔ በተወሰነ መልኩ የማውቀው ነገር አለ ግን ከዛ ብቻ ከእናንተ ጋር እነሱ የሚያሳያችሁን ነገር እንትን ብል ይሻላል ብዬ ነው ዝም ያልኩት። ግን ማለት ነው በቃ በጣም የሌለ በጣም ተናንቃችሁ እንትን ብላችሁ ነው የያዛችሁት ልጁ ማለት ነው። አሁን ባለበት እንትን በቃ ለእናንተ እሱ ኢምንት ነው። ያንዳንድሽ ግን ጉድሽ ፈላ። ምን እንደምትሆኝ ታያለሽ፣ ምን እንደሚያደርጋችሁ እያንዳንዳችሁ አይደለም እናንተ ሁለታችሁ ማለት ነው። እሱ ሁሉ አስጠርቶ እሱ ሁሉ እንድታመጡ ታርጓችሁ ነው እንትን የሚላችሁ ልጁ ማለት ነው። አቅማችሁ አውቃችሁ ማለት እንደዚህ አይነት ከባድ ነገር ቢቀርባችሁ ይሻላል። እናንተ ራሱ ያው እንደኔ አይነቱ እንደዚህ አንስቶም ለመሮጥ አንጠልጥሎ ለመሮጥ እንደሚመቻችሁ ባለፈው እኔን እንደዛ እንትን እንዳላችሁ ማለት ነው። እንደዚህ ቀለል ያሉትን ነገሮችን እንትን በሉ የሆነ ስትስማሙ ምናምንም ማለት ነው። ሲጀመር ደግሞ ማለት ነው ብር ስለተሰጣችሁ ብቻ በቃ ምንም ነገር ታደርጋላችሁ ማለት ነው። እናንተ በስላሴስ ከባድ ነው። ግን ይሄ ሁላ ምንጩ ከየት ነው? አስቀድሜ ነው የሰጠኋችሁ ምናምን ሲል ነበር። እንግዲህ ግን ያው ተወጡት እንግዲህ የሰጣችሁን ብር እንዴትም አርጋችሁ ይሁን እንዴትም ብላችሁ መመለስ ባለባችሁ መንገድ መልሱ እንጂ ልጁ አችሉትም። በቃ መጋፈጥ መነካካት ከሌለባችሁ ሰው ጋር ነው የተነካካችሁት። ልጁ ሲጀመር ብቻው አይደለም። በቀደሙ እንትን ራሱ አይተው ማለት ነው በጣም ብዙ ጓደኞቹ እያበዱ ነበረ። እንኳን ድጋሚ ማታ እንደዚህ ያርጋችሁ ማለት ነው። ስለዚህ ቻሉት። ቀጣይ የሚመጣውን አብረን እናያለን ውዶችዬ። ግን እኔ ማለት ነው እኔ እንደ ሀሳብ ማለት ነው ሰው የሆነ ነገር ራሱ ላይ እስኪሆን ድረስ ማለት አሁን ለምሳሌ ማዲ ላይ ያደረገው ነገር እንደዛ ስትናደድ ስታለቅስ ስንት ሰው እንትን ሲል ምናምን በነበረ ሰዓት ምንም አልመሰለውም ነበረ። ግን ማለት ነው አሁን እሷ ስታደርገው እሷ ግን በሌላ ነገር አይደለም፣ በኖርማል የበፊት በቃ ጀስት ጓደኛዋ ስለነበረ ነው ያገኘችው እንጂ ሌላ ታምር ምናምን ልትፈጥር አይደለም እንትን ያለችው ማለት ነው። ግን እሷ ይሄ ነገር ስታረግ አያቸዋ ምን ያህል እንደተገበገበ። ምን አለ ቀድመን ራሱ እንዲህ ባንጨረጨርክ። የምር ዘገየን፣ እስካሁን ራሱ ዘገየ ማለት ነው። አሁን እሷ እንትን ስትል ነው እንደሚገባክ ይሄ ሁላ ነገር እሷ ላይ ሲሆን ነው እንደዚህ የምትቃጠለው። አንተ ስታደርገውስ ምን መስሎክ ነበረ? ይሄ እኮ ነው ችግራችሁ። የዩቱበሮች ችግር ይሄ ነው። አሁን ያላችሁ ዩቱበሮች ችግራችሁ ይሄ ነው። እናንተ ላይ ኖርማል ይሆንና እናንተ ስታደርጉ ኖርማል ይሆንና ያ ሰው የጣላችሁት ሰው ግን እንትን ሲል በቃ እንትን ትላላችሁ፣ ትቃጠላላችሁ፣ ርድብን ትላላችሁ። የምር በጣም ነው የሚያስጠላው። እፈሩ ቢያንስ ሰው በቃ ይሄ ነገር ለካ እኔንም ይጎዳኛል እሷንም እንዲህ ነው ያደረኳት ብለህ አሁን ትንሽ ሊሰማክ ወይም እንትን ልትል ነው የሚገባው እንጂ ተንጨርጭራ ምንም አታመጣም። ምንም ማለት ነው ምንም አታመጣም። እንግዲህ ያው ከዚህ በኋላ ያለው ነፍሳችሁን በአጸደ ገነት ያኑረው ነው የምለው። ሌላ ማለለም በዚያ የያዙ ልጁ አሁንም
አይለቅህም ባይኔ። ለማንኛውም ውዶች ላይክ፣ ሼር፣ ሰብስክራይብ ያቺ ጠቅጠቋን ብቻ ነው እኔ ምፈልገው እሱ ነገር እንዳይረሳብኝ ባይኔ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ባይ ባይ።